በዚህ በሐዋርያት ሥራ ምዕራፍ 10:33 ላይ ሐዋርያው ጴጥሮስ ስለዚህ ያን ጊዜ ወደ አንተ ተላኩ፣ አንተም በመምጣትህ መልካም አድርገሃል። እኛም በእግዚአብሔር ፊት አለን። በእግዚአብሔር ፊት በዚህ አለን። ስለ መምጣትህ መልካም አድርገሃል። እንግዲህ አንተ ከእግዚአብሔር የታዘዝከውን ሁሉ እንድንሰማ እኛ ሁላችን በዚህ አለን ይላል። እግዚአብሔር ይመስገን። የዛሬው ስብከት ትኩረቴ በወንጌል ክፍሉ ላይ ያለ ነው። ምናልባት እዛ ቦርዱ ላይ ካለ የስብከት ትኩረቴ ሉቃስ 11:14 እስከ 28 ሲሆን የእግዚአብሔር ጣትና የተከፋፈለ ልብ በሚል ርዕስ ነው ልናገር እንፈልገው። የዲዳው መፈወስና የሕዝቡ መደነቅ፣ ሁለተኛ የከሳሾች ፈተናና የጌታ ኢየሱስ መልስ፣ ሶስተኛ የእግዚአብሔር ጣት፣ አራተኛ በኃይለኛው ጠላት የተያዘው ቤት፣ አምስተኛ በጠላት የተያዘውን ነፃ አውጪው፣ ስድስተኛ መካከለኛ ወይም ገለልተኛ ሕይወት የለም፣ ሰባተኛ የባዶ ቤት አደገኝነት፣ ስምንተኛ ቤታችሁን ጠባቂው ማን ነው፣ ዘጠነኛ አጋጣሚውን ፈልጎ ዝናን ማትረፍ፣ አስረኛ ትክክለኛው ሕይወት የቱ ነው በሚል ርዕስ ነው እንደዚህ ያስቀምጡት። አውትላይን አድርጌ ያስቀምጫለሁ። ቤትም ስትሄዱ ልታነቡት የምትችሉት ነው። በእነዚሁ በ14 ቁጥሮች ላይ ነው ይሄን ያወጣሁት። ይህ ክፍል አስደናቂ የለውጥ ነጥብ የተመዘገበበት ቦታ ነው። ከስጋዊ ፎስ ወደ ስልጣን የተሻገረ ጥያቄ ነው። በምን ስልጣን አወጣው የሚል ጥያቄ የተነሳበት፣ ከስጋዊ ህይወት ስለ ባዶ ህይወት፣ ስለ ገለልተኛ ህይወትና ስለ ባዶ ህይወት አደጋ፣ ከዚያም ወደ መንፈሳዊ ክርክር የሚሸጋገር ክፍል ነው። የክፍሉ ትዕይንት በፈውስ ታምር የተከፈተ ነው። ክፍሉ ሲጀመር ቁጥር 14 ላይ የዲዳው ፈውስና የህዝቡን ደስታ እንመለከታለን። ቅድም ቀይ ጸጋይ በጣም በደንብ ስላነበበው ደግሜ ማንበብ አያስፈልገኝም። ስለዚህ መጽሐፍ ቅዱሳችን ዲዳው ሰው ተናግሮ አድርጎ እንዳስቀመጠው ይሄ ዲዳ ሰው ተናግሮ አያውቅም። ችግሩ መናገር አለመቻሉ ነበረ። እንደውም በማቴዎስ ወንጌል ምዕራፍ 12:22-30 ላይ ከዚሁ ጋር ተመሳሳይ የሆነ መልእክት አለ። እውር ዲዳም ወደ እርሱ አመጣ፣ ዲዳውንም እንዲያይ እና እንዲናገር ፈወሰው ብሎ ይናገራል። በጣም ግልጽ አድርጎ ይናገረዋል። ይሄ ዲዳ ሰው ለረጅም ጊዜ መናገር አይችልም። ከሰው ጋር ኮሚኒኬት ማድረግ አይችልም። አይኑም የታወረ ነው። ሌላ ቦታ እንደምናየው አይኑ ማየት አይችልም። ተነጋግሮም ደግሞ ከሰዎች ጋር ኮሚኒኬት ማድረግ አይችልም። ይሄ እንዴት አይነት ከባድ ችግር ነው! የዚህ ሰው መፈወስ ህዝቡን አስደነቀው። ህዝቡ ተደሰተ። የሚያስደስትም ነው። ይሄን ተአምር መካድ የሚቻል አይደለም። በመካከል የነበሩ ተጠራጣሪዎች ግን የክርስቶስን አገልግሎት የማይቀበሉ ሁለት ጥያቄዎች አስነሱ። የከሳሾች ፈተናና ጥያቄ በሚለው ሉቃስ 11:15-6 ላይ ያለውን ስንመለከት የመጀመሪያው በቁጥር 14 ላይ እንደምናየው በብዔል ዜቡል አለቃ አጋንንትን ያወጣል አሉ ይላል። በጣም የሚያስፈራ ነው። በብዔል ዜቡል በአጋንንት አለቃ አጋንንትን ያወጣል ብለው የጌታ ኢየሱስ ክርስቶስን አገልግሎት የማይቀበሉ ሰዎች እንደተነሱ በዚህ ክፍል ላይ እንመለከታለን። ማርቆስ 3:22 ላይ እንዲህ ብሎ ይናገራል። ብዔል ዜቡል አለበት፣ ማውጣት ብቻ ሳይሆን ኢየሱስ ክርስቶስን ብዔል ዜቡል አለበት
ብሎ የተናገሩበት ክፍል እንዳለ እንመለከታለን። ሁለተኛዎቹ ጠያቂዎች ያነሱት ደግሞ የሚገርም ነው። ይህ ተአምራት ከእግዚአብሔር ከሆነ ከሰማይ ምልክት አሳየን የሚል ነበር። ሁለተኛው እንደዚህ አይነት ፈተና ነበር ለጌታ ኢየሱስ ክርስቶስ ያቀረቡት። እነዚህ ጥያቄዎች ለምን አነሱ ስንል ጌታ ይሄ የሚታይ የማይካድ በመሆኑ ሕዝቡም ስለተደነቁ የእግዚአብሔርን ሥራ ለማንቋሸሽ በጌታ ኢየሱስ ክርስቶስ የሚደረገውን ተአምራት ዝቅ ለማድረግ ሰዎች የተነሱበት እንደሆነ እንመለከታለን። ለለውጥ ዝግጁ ያልሆኑ ሰዎች የጌታ ሥራ መንቀሳቀስና መስራት ሲጀምር ሰዎች ይነሳሉ፣ ለትችት ይነሳሉ። በአዳኙ ኃይል አለመታመናቸውን የሚያሳይ ነው። ወንጌል በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ብሎ ሐዋርያው ጳውሎስ ይናገራል። ወንጌል በኃይል የእግዚአብሔር ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ሮሜ 1:2 ላይ ደግሞ ስንመለከት በነቢያቱ አፍ በቅዱሳኑ መጽሐፍት አስቀድሞ ተስፋ የሰጠውን የምስራች ሆኖ ስለ ልጁ ተገለጠ ይላል። መቼ? በነቢያቱ አፍ በቅዱሳን መጽሐፍ አስቀድሞ ተስፋ የሰጠውን። እግዚአብሔር ተስፋ የሰጠው አስቀድሞ ነው። ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ አገልግሎት ከጀመረበት ጊዜ ጀምሮ ሳይሆን የእግዚአብሔር እቅድ ሰዎችን ለማዳን የነበረው እቅድ አስቀድሞ የነበረ እቅድ ነው። ይሄን ደግሞ ተስፋውን የተናገረው በነቢያት አፍ ነው፣ በቅዱሳን መጽሐፍት ነው። እዚህ ላይ በጣም አፍ የሚለውን ነገር ላሰምርበት ፈለግኩኝ። እግዚአብሔር በነቢያቱ አፍ ዛሬም ይናገራል። በነቢያቱ አፍ ይናገር እንጂ እግዚአብሔር በነቢዩ አእምሮ አይሰራም፣ በነቢዩ ጭንቅላት አይሰራም፣ በነቢዩ ችሎታ አይሰራም። ነገር ግን ነቢዩን አፉን ይጠቀምበታል። እግዚአብሔር በነቢያቱ አፍ እንደተናገረ በብሉይ ኪዳን በብዙ ቦታ የተጠቀሰውን በአዲስ ኪዳን ተጠቅሶ እናያለን። በነቢዩ ዘካርያስ እንደተነገረ፣ በነቢዩ ኤርሚያስ እንደተናገረ፣ በነቢይ ኢሳይያስ እንደተናገረ፣ በዳዊት አፍ እንደተናገረ የሚል ደጋግሞ በአዲስ ኪዳን ውስጥ እናገኘዋለን። 100 የሚበልጡ ጥቅሶች ከብሉይ ኪዳን በአዲስ ኪዳን ውስጥ ተጠቅሰው እንመለከታለን። ዛሬ በጣም አስቸጋሪው ነገር በነቢዩ አፍ መነገሩ ሳይሆን በነቢዩ አፍ የሚናገረው ትክክለኛው የእግዚአብሔር መልእክት ነው ወይ? የእግዚአብሔር መልእክት ከሆነ መቀበል ግዴታ ነው። ምክንያቱም እግዚአብሔር የሚናገረው በነቢያቱ አፍ ይናገራል። እንዳልኳችሁ በነቢዩ እውቀት አይናገርም፣ በነቢዩ ፖቴንሻል አይናገርም፣ ነቢዩ ባለው ችሎታ እግዚአብሔር አይናገርም፣ ግን አፉን ይጠቀምበታል። ኤርሚያስ ላይ እንዳለ ስትመለከቱ ትተክል ትነቅል ዘንድ ታፈርስ ትሰራ ዘንድ ባፍህ ቃሌን አኑሬአለሁ ይላል። በቃልህ አፌን በቃልህ አስቀምጫለሁ ብሎ ይናገራል። ኢሳይያስም ሲናገር አፌን ዳሰሰ ይላል። ስለዚህ የእግዚአብሔር ተስፋ ቀድሞ የተነገረ ስለነበረ ይሄ ተስፋ ኢየሱስ ክርስቶስ ሲመጣ
ከሩቅ የተሰጠው ተስፋ ወንጌል ሆነ፣ የምስራች ሆነ። ሃሌሉያ! ወንጌል የምስራች ነው። ወንጌል የእግዚአብሔር የምስራች ነው። ወንጌል የማዳን የምስራች ነው። በነቢዩ አፍ እንደተናገረ ከዚህ በፊት ተስፋ የነበረው ጌታ ኢየሱስ ወደ ምድር ሲመጣ የተስፋ ቃሉ ወደ ወንጌል ተለወጠ። እግዚአብሔር ይመስገን። ተስፋው እውነተኛ ስለነበረ ጌታ ኢየሱስ ክርስቶስ ሲመጣ በወንጌል ተገለጠ። ዘካርያስ 13:2 ላይ እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ የጣዖታትን ስም ከምድር ላይ አጠፋለሁ፣ ከእንግዲህም ወዲህ አታስቡም፣ እርኩሱንም መንፈስ ከምድር ላይ አስወግዳለሁ ብሎ እግዚአብሔር ቃል በነቢዩ ሲናገር እንሰማለን። ጌታም ሉቃስ 11 ላይ የተናገረው እሱ ነው። በነቢያቱ ቃል እንደተነገረ መጥቻለሁ፣ መንግስቱ መጥታለች፣ መሲሁ እኔ ነኝ አላቸው። አሁን በዚህ ምሰራው ዛሬ ሰዎችን ነፃ የሚወጣው በእግዚአብሔር ጣት ነው። የእግዚአብሔር መንግስት በዚህ መጥታለች። ስለዚህ የእግዚአብሔር መንግስት ደግሞ ሰዎችን ነፃ ማውጣት ነው። የእግዚአብሔር መንግስት ለሰዎች መዳን መጥታለች ብሎ ጌታ ኢየሱስ ክርስቶስ ይናገራል። ወንጌል ከተስፋ ወደ ምስራች ተለወጠ። የምስራች በጣም ብርቅ ነው። የእግዚአብሔር የምስራች ወንጌል የዛሬ 2000 ዓመት የተጀመረ ነው። ዛሬም ትኩስ ነው። ሃሌሉያ! ሁልጊዜም ወንጌል በዓለማችን ላይ ስንመለከት ዛሬ ዜናዎች አሉ። ትኩስ ዜና ይባላል እና ሰዎች ሁሉ ወደ ሚዲያ ይገባሉ ያን ነገር ለመስማት። ካደረ በኋላ ሰሞኑን እንኳን የምትሰሙት የእስራኤልና የኢራን ጦርነት ወዲያው እንደተሰማ ሰው ሁሉ በቃ ምን ሆነ የሚል ነገር ነበረ። ግን አሁን አድሮ ሰው ለመደው። የጌታ የምስራች ግን አይለመድም። ሁልጊዜ የሚሰራ ነው። ሁልጊዜ የሚያድን ነው። ሁልጊዜ በሰዎች ውስጥ የወደቀን የሚያነሳ ነው። ተስፋ ያጣውን ተስፋ የሚሞላ ነው። እነዚህ ሰዎች ግን አላመኑም። ያሳዝናል። በፊታቸው ይህን ያህል ምልክት ቢያደርግም አላመኑትም ይላል ዮሐንስ ወንጌል 12:37 ላይ ስታደርጉ በፊታቸው ይህን ያህል ምልክት ቢያደርግም አላመኑትም ይላል። ብዙ ጥቅሶች መደረደር ይችላል። ወደ 12 አለ። አሁን መናገር አልፈልግም። ሄደ፣ በሰንሰለት ተአስሮ የነበረውን ሰንሰለቱን በጠሰው፣ እንዲህ አደረገው፣ አዳነው፣ ፈወሰው የሚለው ነገር ወንጌላችንን ሞልቶታል። ይሄ ሁሉ ተአምራት እየተደረገ ግን የሰው ልብ ምን አይነት ኃይለኛ ነው! የሰው ልብ ምን ያህል ጠንካራ ነው! ስለዚህ ጌታ ኢየሱስ ክርስቶስ ምን አሉት? የደህንነት ፓኬጅ ይዞ የመጣውን ጌታ በቤልዜቡል አጋንንት ያወጣል አሉት። የተሰጠው ተስፋ የህይወት ተስፋ ስለነበረ እግዚአብሔር የሰጠውን ተስፋ በክርስቶስ ኢየሱስ ወደ ምስራች ለወጠው። ሮሜ 1:8 ላይ እምነታችሁ በዓለም ሁሉ ስለተሰማ አምላኬን አመሰግናለሁ። እምነት የሚሰማ ነው። እነዚህ ሰዎች ግን አላመኑም። እምነት ሐዋርያው ጳውሎስ አንድ ከሚያመሰግንበት ነገር እምነታችሁ በዓለም ሁሉ ተሰማ ይላል። ምክንያቱም ወንጌል ነው። ወንጌል ይዞ የወጣ እግዚአብሔር ይመስገን በዓለም ሁሉ የሚሰማ ወንጌል ነው። የምስራች በሌለበት ዘመን፣ ሐዘን ብቻ በሆነበት ዘመን፣ የምትሰሙት ሁልጊዜ ሐዘን ባለበት ዘመን የእግዚአብሔር የምስራች ግን ሁልጊዜ ለማዳን፣ የእግዚአብሔር የምስራች ግን ሁልጊዜ ትኩስ ነው። እግዚአብሔር ይመስገን። ዜናዎች ውለው አድረው ይደክማሉ፣ ሰውም አያቸውም። የእግዚአብሔር የምስራች ግን ሁልጊዜ ይሰራል። አሁንም ይሰራል፣ ዛሬም ይሰራል፣ ለዘላለም ይሰራል። ሃሌሉያ! የእግዚአብሔር ማዳን ታላቅ ነው። በሚያምኑት ሁሉ ዘንድ ሊገረም ጌታ ይመጣል ይላል
በጣም የሚያስገርም ነው። ጌታ ሲመጣ ሊገረም ይመጣል ይላል። አማኞች በክርስቶስ ያመኑ ሰዎች እነሱን ለማየት እግዚአብሔር ይጓጓል። ጌታ ኢየሱስ ሲመጣ በሚያምኑት ይገረማል ይላል። የሚያስገርም ነው መታመን። አለማመን ምን አይነት ክፉ በሽታ ነው! ለትችት መነሳት፣ እግዚአብሔር ባደረገው ነገር ላይ መነሳት በጣም ከባድ ነገር ነው። እንደነገርኳችሁ ነቢይ መናገር ይችላል፣ ግን ነቢይ የሚናገረው ባፉ ነው፣ ሐሳቡ ግን የእግዚአብሔር ነው። ክፋቱና መጥፎነቱ የሚናገረው ነቢይ የራሱን የልቡን ከሆነ ነው፣ የሐሳቡን ከሆነ ነው። የእግዚአብሔር የልቡን ከተናገረ የእግዚአብሔር ድምፅ እውነተኛ ነው። ከእግዚአብሔር ድምፅ ጋር መቆም ግዴታ ነው። በይሉኝታ የሚቆም አይደለም። የእግዚአብሔር ድምፅ፣ የእግዚአብሔር ነገር በጣም ታላቅ ነገር ነው። ስለዚህ ወገኖቼ እምነታችን በዓለም ሁሉ እንዲሰማ እግዚአብሔር ይፈልጋል። ሲመጣ ደግሞ በእምነታችን ይገረማል። አንድ ቦታ ላይ ስትመለከቱ የሰው ልጅ ሲመጣ እምነት ያገኝ ይሆንን ይላል። የሰው ልጅ ሲመጣ እምነት የሚፈልገው እምነት፣ በእምነት ለመገረም ወደዚህ ምድር ይመጣል። እምነታችሁ እንዴት ነው? እምነታችን እንዴት ነው? ሙሴና ነቢያት ካልሰሙ ከሙታን የሚነሳ እንደሆነ አያምኑም ይላል። ሙሴ ሕግን የሚወክል ነው። ጌታ ኢየሱስ በዮሐንስ ወንጌል 12:37 ላይ ሲናገር እንደዚህ ነው የሚለው። ሉቃስ ወንጌል ምዕራፍ 10:31 ላይ ሙሴና ነቢያትን ካልሰሙ ከሙታን የሚነሳ እንደሆነ አያምኑም ይላል። መጥምቁ ዮሐንስም የደረሰበት ይሄ ነው። በጣም ያስገርመኛል። ማቴዎስ 11:2-6 ባለው ክፍል ላይ ስንመለከት ግራ ገባው መጥምቁ ዮሐንስ። ተአምራት ይሰማል፣ ብዙ ሰዎች ተፈወሱ የሚል ነገር ይሰማል እስር ቤት ሆኖ። ምንድን ነው ይሄ ነገር ብሎ 2 ደቀ መዛሙርቶችን ላከ። እስኪ በእውነት ይሄ ነብዩ ነው? ይሄ ሁሉ ተአምር የሚደረገው እሱ ነው? እስኪ ብላ ሂዱና ጠይቁልኝ፣ ጠይቃችሁ ነው አላቸው። ወደ ጌታ ኢየሱስ ቀርበው ነገሩት፣ ጠየቁት። እንዴት ነው አንተ መሲሁ ነህ? መጥምቁ ዮሐንስ እኮ ልኮን ነበር አለ። 2 ደቀ መዛሙርት ነው የተላኩት። 2 ደቀ መዛሙርት ተልከው ለምጻም ይነጻል፣ ሽባም ይተረተራል፣ አጋንንት ይወጣል፣ ደንቆሮ ይሰማል፣ የሞተም ይነሳል። ይሄን አይታችኋል አይደለም? ሄዳችሁ መሲሁ ብላችሁ አትንገሩት፣ ግን የሚሆነውን ሄዳችሁ ንገሩት። የእግዚአብሔር ወንጌል፣ የእግዚአብሔር ምስራች ይሄን ሁሉ የያዘ ፓኬጅ ያለው ነው። አስደናቂ ነው። ለዚህ እድል መታደላችን። ለምጻሙ ሲነጻ፣ ሽባው ሲተረተር፣ አጋንንቱ ሲወጣ፣ ደንቆሮ ሲሰማ፣ የሞተው ሲነሳ፣ ከዚህ የበለጠ መንግስት መኖር ምን ያስደስታል? ለደቀ መዛሙርቱ ሄዳችሁ ንገሩት አለ። ሉቃስ 4:41 ላይ እንዲህ ይላል፣ አጋንንትም ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮሁም ከብዙዎች ይወጡ ነበረ። አጋንንት ያውቃል፣ ሰው አያውቅም። ካህናቱ አያውቅም። መድረክ ላይ ያሉ ቀሚሳቸውን ለብሰው ወዲያ ወዲህ የሚሉት ፈሪሳውያን፣ ሰዱቃውያን በመካከላቸው ለዘመናት የጠበቁት ተስፋ በመካከላቸው ሲሆን ማወቅ አልቻሉም፣ አልተገለጠላቸውም። አጋንንት ግን መንፈስ ስለነበረ ስለሚያውቅ፣ አጋንንትም ደግሞ ክርስቶስ እንደሆነ የእግዚአብሔር ልጅ ነህ እያሉ እየጮሁ ከብዙ ይወጡ ነበር፣ ከብዙ ሰዎች ይወጡ ነበር። ገሰጻቸውም፣ ክርስቶስም እንደሆነ አውቀውት ነበር ይላል። ክርስቶስም እንደሆነ አውቀውት ነበር። በቤተ ክርስቲያን ውስጥ የሚያገለግሉት አላወቁትም። እሱ ግን እንዲናገሩ አልፈቀደላቸው ይላል።
ሉቃስ 4:43 ላይ እንዲላል ስለዚህ ተልክ ያለውና ለሌሎች ከተማዎች ደግሞ የእግዚአብሔር መንግስት ወንጌልን ሰብክ ዘንድ ይገባኛል አለ። እዚህ በከለከል ሄዳለዋል። ወንጌል አይከለከልም። እግዚአብሔር ይመስገን። ወንጌል በሁሉ ስፍራ ወንጌል የምስራች የማይደክም 2000 ዓመት እየደመቀ የሚሄድ ሰዎችን ነፃ የሚያወጣ ወንጌል ነው። ይሄ ወንጌል ትልቅ ነገር ነው። ግን በዚህ መካከል አንዱ አመስጋኝ፣ አንዱ ተሳዳቢ፣ አንዱ ተቺ ሆኖ በህዝቡ መካከል ተገኘ። እርሱ ግን ሐሳባቸውን አውቆ ይላል። እርሱ ግን ሐሳባቸውን አውቆ የሰውን ልብ የሚያውቅና የሚያነብ ጌታ እግዚአብሔር ፍርድ የእግዚአብሔር ፍርድ በልባችን ባለው ሐሳብ በሰዎች ፊት በምናደርገው ሜዳዊ ተግባር በፍጹም አይፈርድም። እስኪ በመጽሐፍ ቅዱስ ስለ ሁለቱ የብሉይ ኪዳን ሳኦሎች እንመልከት። የብሉይ ኪዳኑ ሳኦል መልካም መስዋዕት በህዝቡ ፊት የሚያቀርብ ልቡ ግን ለእግዚአብሔር የማይመች ነበር። መስዋዕት ማቅረብ ትልቅ ነገር ነው። ዕለት ዕለት መስዋዕት የሚያቀርብ በህዝቡ ፊት የሚታይ ልቡ ግን ከእግዚአብሔር የራቀ ሰው ነበረ። ግን ቤት ያገለግላል፣ መድረክ ላይ ያገለግላል። ልቡ ግን ለእግዚአብሔር የማይመች ነበር። በእግዚአብሔር ፊት ሳይሆን በሰዎች ፊት ተግባሩን የሚፈጽም ነበር። ከሰዎች ምስጋና የሚፈልግ ሰው ነበር። የአዲስ ኪዳኑ ሳኦል መልካም የማይመስል ተግባር ፈጻሚ ነው። ክርስቲያኖችን ያሳድዳል። ልቡ ግን የእግዚአብሔር ቅናት ያለበት ሰው ነው። ስለዚህ ለሁለቱ ሰዎች የሰጠው ነገር እግዚአብሔር ምንድን ነው? የብሉይ ኪዳኑ ሳኦል ከእግዚአብሔር የመጣለትን መልእክት እና የሰጠውን የሳኦል ምክንያት ስንመለከት አንደኛ ሳሙኤል 15:22 ላይ ሳኦልም ህዝቡን ስለፈራው ቃላቸውንም ስለሰማው የእግዚአብሔርን ትእዛዝ አልሰማው። የሚገርም ነው። ህዝቡን ስለፈራው ቃላቸውንም ስለሰማው የእግዚአብሔርን ትእዛዝ አልሰማው። የእግዚአብሔርን ትእዛዝ መስማት ይሻላል። ሰውን መፍራት ወጥመድ ነው። እውነተኛውን ነገር መነጋገር ጥሩ ነው። ቃላቸውን ስለሰማው የእግዚአብሔርን ትእዛዝ አልሰማው አለ። ቁጥር 26 ላይ እግዚአብሔር እንዲህ የሚል መልስ ሰጠው። የእግዚአብሔርን ቃል ንቋልና ስላነገስኩት ተጸጸትኳል። እግዚአብሔር 3 ጊዜ ምክንያት ሰጥቶታል። ማለት 3 ጊዜ ምሮታል። የመጀመሪያው እሱ የነበረበት ከተማ በተከበበች ጊዜ ስለፈራ ስለደነገጠ መስዋዕት ለማድረግ ሲንቀሳቀስ ልምዱን የሚያውቁ ሰዎች አሉት። አንተ ንጉስ ነህ። ንጉስ መስዋዕት ማቅረብ አይችልም። ሳሙኤል እመጣለሁ ብሎታል፣ ግን ለመጠበቅ አልቻለም። ጠላትን ስለፈራ የህዝቡም ነገር ጭነት ስላለበት ክብደት ስላለበት መስዋዕቱን አደረገ። መስዋዕቱን በማድረጉ ገና ቀና ሲል ሳሙኤል አጠገቡ መጥቷል። ካህኑ ምንድነው ያደረከው ነገር? አንተም ቀረ፣ ህዝቡም ደግሞ ፈራ፣ ጠላቶቻችን እየቀረቡ መጡ፣ ስለዚህ ያደረኩት። የእግዚአብሔርን ቃል አልሰማ ተባለ። ትልቅ የምህረት በር ተከፍቶለት ነበር። ሁለተኛስ ምህረት ተሰጠው። አማሌቃውያን በሙሉ አጥፋልኝ አለው። ይሄ እግዚአብሔር መልእክት ነበር። እሱ ግን የሚፈልገውን አስቀረ። ሳሙኤል ባለበት የቀሩት የከብቶች ድምፅ፣ የፍየሎች፣ የበጎች ድምፅ ይሰማ ነበረ። ይሄ የምሰማው ምንድነው አለው። ህዝቡ ለእግዚአብሔር መስዋዕት ሊያደርጉ
ያስቀመጧቸው ናቸው አለ። ሰው መፍራት እንዴት ወጥመድ ነው! ሶስተኛ ሳውል እግዚአብሔር ባለበት የእግዚአብሔር ፕሬዘንስ ባለበት በእግዚአብሔር መገኘት ባለበት የመራው 3 ዓመት ብቻ ነው። 30 ዓመት ቤተ መንግስቱ ያለ እግዚአብሔር ነበር። በራሱ ነበር የሚመራው። ከጭንቀቱም የተነሳ ነው የእግዚአብሔር ድምፅ ስለጠፋ ወደ ጠንቋይ ሄደው። ስለዚህ የእግዚአብሔርን ድምፅ መስማት በጣም ትልቅ ነገር አለው። ብዙ የምህረት በሮች ተከፈቱለት፣ ግን የተከፈተለትን የምህረት በር መጠቀም አልቻለም። የእግዚአብሔር ቃል ስላነገስኩት የእግዚአብሔርን ቃል ንቋልና ስላነገስኩት ተጸጸትኩ አለ። ለአዲስ ኪዳኑ ሳውል የመጣለት መልእክት ምንድን ነው? እንዴት ደስ አለኝ ይህን ክፍል ሳነበው። ሐዋርያት ሥራ 9:15 ላይ ይህ በአሕዛብ በነገሥታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። ልቤ ሞቀ። ለእኔ የተመረጠ እግዚአብሔር የሚመሰክርለት ሰው፣ ለእኔ የተመረጠ ዕቃ ነው። ምንም ሳያውቅ ቅዱሳንን ቢያባርርም እኔ ከተገለጥኩለት በኋላ የኔን ትእዛዝ ሊሰማ እስከ ሞት ድረስ መስዋዕት ሊከፍል እኔን ሊሰማ የቆመ የኔን ሸክም የተሸከመ እሱ ነው አለ። መሰከረለት። ስለዚህ እግዚአብሔር ሰዎችን ለማስደሰት በምናደርገው ድርጊት ውስጥ ሳይሆን የሚመዝን እግዚአብሔር በልባችን ባለው ሞቲቭ ነው። በውስጣችን ያለው ያህል ከእግዚአብሔር ጋር ያለን ግንኙነት የሚጀምረው ከአፋችን ሳይሆን ከልባችን ነው። የእግዚአብሔር ልብ የሌለበት ጸሎት፣ እግዚአብሔር የሌለበት ዝማሬ፣ እግዚአብሔር የሌለበት ቅዳሴ፣ እግዚአብሔር የሌለበት አምልኮ፣ እግዚአብሔር የሌለበት ፍቅር እግዚአብሔር ይጸየፈዋል። በትህትና ነው የምናገራችሁ ወገኖቼ። እውነት እንድንመርጥ እውነት እንድንይዝ መነጋገር ስላለብን ነው። ቅድም ብላችሁኛል። እግዚአብሔር የሚላችሁን የሚልህን ተናገር እንሰማሃለን ብላችኋል። ከራሴ አልናገርም። የእግዚአብሔርን ነገር ግን መናገር አለብኝ። ከጸሎት ሁሉ የሚበልጠው የዳዊት ጸሎት ነው። አቤቱ ንጹሕ ልብ ፍጠርልኝ፣ አቤቱ ንጹሕ ልብ ፍጠርልኝ። የእግዚአብሔር ግንኙነት የሚጀምረው ከልብ ነው፣ ከአፍ አይደለም። የልባቸውን ሐሳብ አውቆ ይላል። ሁለተኛው ክፍል ጌታ ኢየሱስ ለተጠየቀው ጥያቄ መልስ የሰጠበት ስለተከፋፈለው ልብ ወይም ቤት 3 ምሳሌዎች ሰጥቷል። አንዱ እርስ በርሱ የተከፋፈለ መንግስት ወይም ቤት ሊቆም አይችልም። ስለዚህ የጌታ መልስ ምንድን ነው? ሰይጣን የራሱን መንገድ እንዴት ያፈርሳል? እኔ በቤልዜቡል አጋንንትን ማውጣ ከሆንኩ እንዴት ለእኔ ስልጣን ይሰጠኛል? ትክክለኛ መልስ ነው። እንዴት የራሱን ስራ ያጠፋል? እንዴት የራሱን መንግስት ያጠፋል? የሚል ነበር ቁጥር 18 ላይ ጌታ ኢየሱስ ክርስቶስ የመለሰው። እኔ በቤልዜቡል አጋንንት የማውጣ ከሆንኩ የእናንተ ልጆች በምን ስልጣን አጋንንትን ያወጣሉ ብሎ ይናገራል። የእናንተ ልጆች የሚለውን ማቴዎስ 12:24 ላይ ስንመለከት የእናንተ ልጆች የሚሏቸው የፈሪሳውያንን የሚከተሉ ተከታዮች ናቸው። ሰይጣን ይዞታ አድርጎ የያዘውን ቤት እንዴት እንደሚጠብቅ ምሳሌያዊ ንግግር የተናገረበት ነው። ይሄ አንድ መጽሐፍ ይጽፋል። ተገልጸዋል አሉ ይታያሉ። እነዚህን ቤታችን ብንሄድ በጣም አስደናቂ ነው። በ14 ቁጥሮች ውስጥ ጌታ ኢየሱስ ክርስቶስ የተናገረው ነገር በጣም የሚያስደንቅ ነገር ነው። የሰው ንግግር አይደለም። ጌታ ኢየሱስ ራሱ
የተናገረው ንግግር ነው። ኃይለኛ ሰው ጋሻና ጦር ይዞ የራሱን ግቢ ቢጠብቅ እንዴት ይሆናል? ቢጠብቅ ሰላም ይሆናል፣ ንብረቱም ይጠበቃል። ነገር ግን ከእርሱ ይልቅ የሚበረታ መጥቶ ሲያሸንፈው ታምኖበት የነበረው ጋሻና ጦሩም ይቀመዋል። ስለዚህ የበረታው ጌታ ኢየሱስ ሲመጣበት ሰይጣን በምርኮ ይዞት የነበረውን ይለቃል። አሜን፣ እግዚአብሔር ይመስገን። ካለሱ የሚያስለቅቀው የለማ። ንብረቴ ብሎ ከያዘ የኔ ነው ብሎ ከያዘ እንዴት ይለቃል? ለዘመናት ከያዘን የኃጢአት ባርነት ኢየሱስ ነፃ አወጣን። ከተያዝንበት እስራት ነፃ አወጣን። ሃሌሉያ! በኃይለኛ ሰው የተመሰለው ሰይጣን ነው። ከእርሱ በርቶ ደግሞ የተነሳው ሞትን ድል አድርጎ የተነሳው ዛሬም በአባቱ ቀኝ ያለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። የመጀመሪያው ምሳሌ እንመልከት። የተከፋፈለ መንግስት እንዴት ሊቆም ይችላል አለ። አጋንንት የራሱን ቤት አያፈርስም። እኔ በቤል ዜቡል አጋንንትን ማውጣት ከሆንኩ እንዴት ቤቱን ያፈርሳል? አጋንንት ለክፋት እየተባበረ ነው። ክፋት ሲባል ይተባበራል፣ አንድ ይሆናል። አጋንንት ለክፋት አንድነት አለው። በአንድነትና በህብረቱ አይፈተንም። በኤፌሶን መልእክት 6:12 ላይ እንደምንመለከት ሐዋርያው ጳውሎስ አለቆች፣ ስልጣናት፣ ገዢዎች የክፉ መንፈሳዊ ሰራዊት ይላቸዋል። ስለዚህ አለቃ አለው፣ ባለስልጣን አለው፣ ገዢ አለው፣ የሚያሰማራው ክፉ ሰራዊት አለው። ስለዚህ እንዴት ይበተናል ይሄ መንግስት? ያነሱበት ክስ ትክክል አልነበረም። ጌታ ኢየሱስ መለሰ። ስለዚህ የጌታ ኢየሱስ ክርስቶስ ፍቺው ምንድን ነው? የተደራጀው ሰይጣን መንግስት ራሱን ሊያፈርስ በፍጹም አይችልም። የሰይጣን መንግስት በክፋት ስራውና ህብረቱ አንድነቱ አይፈተንም እያለ እንደውም በክፋት ውስጥ ያሉ ሰዎች እንዴት እንደሚተባበሩ ልነግራችሁ አልችልም። አንድ ነገር ተፈጠረ ሲባል ይሰበስባሉ፣ አንድ ላይ ይቀመጣሉ። ተጣልተውም የነበሩ ቢሆኑ ክፋት ከተሰማ በቃ በአንድ ላይ ሆነው ያራግባሉ፣ በአንድነት ሆነው ይበጠብጣሉ። ህብረታቸው ለክፋት በጣም ከባድ ነው። አንድ ትልቅ ፓስተር ናቸው ረጅም ጊዜ እና ቸርች ውስጥ መቼም ሁል ጊዜ ዳግም የተወለደ ሰው አለ የሚመጣውና ክፎች በአንድ ላይ ተሰብስበው ያዩቸዋል። ያውም ቤተክርስቲያን ውስጥ ደጎቹ መልካሞቹ ደግሞ በጣም ዘር ብለው ነው የሚቀመጡት። ክፎች በአንድ ላይ ነው የሚቀመጡት። ስለዚህ እንዲህ አሉ፣ እጃቸውን አንስተው እናንተ ክፎች አንድነታችሁን እንደጠበቃችሁ በዚህ ቅሩ፣ እናንተ መልካሞች ደግሞ ተበተኑ አሉ። እንዲህ ገረማቸው። መተው ጠየቁ፣ እንዴ ፓስተር ምን መሆቱ ነው? እንዴት መልካሞቹ ይበተኑ አላቸው አሉ። ረገሙን እኮ አሉ። እኔ እኮ ባረኳቸው እንጂ አልረገምኳችሁ። ክፎቹ እዚሁ ይቆዩ፣ መልካሞቹ ግን ከተበተኑ በተበተናችሁበት መልካም ይበዛል። ለዚህ ነው ተበተኑ ያልኳችኋል። ስለዚህ የተደራጀው የሰይጣን መንግስት ራሱን ሊያፈርስ አይችልም። የሰይጣን መንግስት በክፋት ስራውና በህብረቱ አንድ ነው። እርስ በርሷ የምትለያይ መንግስት ትጠፋለች። ይህን የሚያውቅ ሰይጣን በዓላማው አንድ ነው። እርኩስ መንፈስ የሚወጣው ባለቃው መንፈስ እንጂ ባለቃው መንፈስ ሳይሆን ከእርሱ በፍጹም በሚለየው በመንፈስ ቅዱስ ኃይል ነው አለ። በመንፈስ ቅዱስ ኃይል ብቻ ነው ሰይጣን የሚወጣው።
አጋንንት በአጋንንት አለቃ ሊወጣ አይችልም ብሎ መልሱን አቀረበ ጌታ ኢየሱስ። የሚገርመኝ የሰው ልጅ ከጥንት ጀምሮ ጌታን እንዲህ ለማለት ከደፈረ ዛሬ ቢተች ምን ይገርማል? ዛሬ ቢናገር ምን ይደፍራል? የሰው ልጅ ጌታ ኢየሱስ ክርስቶስን የደህንነት ፓኬጅ ይዞ የመጣውን በብኤል ዜቡል አጋንንት ያወጣል ካሉት ዛሬ ቢተች፣ ዛሬ ምንም ቢባል ምን ያስገርማል? ማቴዎስ 10:25 ላይ ጌታ ኢየሱስ ክርስቶስ ራሱ የተናገረው እንደዚህ ነው። ባለቤቱን ብኤል ዜቡል ካሉት ቤተሰቦቹን እንዴት አብዝተው አይሏቸውም ብሎ ተናገረ። ራሱ ጌታ የተናገረበት ክፍል ነው። ማቴዎስ ወንጌል 10:25 ባለቤቱን በብኤል ዜቡል አጋንንት ያወጣል ካሉ ቤተሰቦቹን እንዴት አብዝተው አይሏቸው? ተከታዮቹን እሱን የሚያከብሩትን እንዴት አይሏቸው? ይሏቸዋል። በመዋረድ ጌታ ኢየሱስ በመሰደብ ይበልጠናል። ጌታ ኢየሱስ በመዋረድ ይበልጠናል። ጌታ ኢየሱስ በመከራና በችግር ይበልጠናል። በዚህ ምድር ባለበት ጊዜ ጌታ ኢየሱስ በድህነት ይበልጠናል። ማቴዎስ 8:20 ላይ እንዲህ አለ፣ ለሰማይ ወፎች መሳፈሪያ፣ ለምድር ቀበሮች ጉድጓድ አላቸው፣ ለሰው ልጅ ግን ማደሪያ የለውም። እስከዚህ ድረስ ተዋረደ እኛ ጌታ። የእግዚአብሔር ጣት ላይ ደርሻለሁ። ሉቃስ 11:20 ላይ በዚህ ክፍል ውስጥ ስነ መለኮታዊ እምብርት የሆነ ነገር እናገኛለን። እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ምን ሆናለች? ቀርባለች። የእግዚአብሔር መንግስት ወደ እናንተ መጥታለች አለ። እቺ የእግዚአብሔር ጣት የምታስገርም ነች። 3 ጊዜ ተገልጣለች። እንደው ሌላም ብዙ ጊዜ ሊፈጅ ይችላል። አንዱ ለሙሴ የእግዚአብሔር ጣት ተገልጣ ሕጉን የጻፈች ጣት ነች። ሁለተኛው ማለት የቄል ፋሪስ ብላ ግድግዳ ላይ ጻፈች፣ የዛን ንጉስ ወገብ የፈታች ነች። ሶስተኛው ትዝ የሚለኝ በግብፅ አገር የመጨረሻው ቁጣ የእግዚአብሔር ቁጣ በተገለጠበት ጊዜ ጠንቋዮቹ ለፈርዖን የተናገሩት ነው። እቺስ የማን ጣት ነች? እቺስ የእግዚአብሔር ጣት ነች ብለው ነገሩት። ፈርዖን ግን ልቡን አደነደነ፣ አልሰማም ይላል። ክፍሉ እንደምንመለከተው የእግዚአብሔር ጣት የሚለው የሰው ልፋት የሌለበት የእግዚአብሔር መለኮታዊ ጣልቃ ገብነት ነው። እንዴት ደስ ይላል! ይሄን ሰው መቀበል ያቃተው እኮ የሰው ልጅ የሌለበት፣ የሰው እጅ የሌለበት፣ የሰው ዕውቀት የሌለበት፣ የሰው ፖቴንሻል የሌለበት፣ የሰው ሐሳብ የሌለበት፣ የሰው ልፋት የሌለበት የእግዚአብሔር መለኮታዊ ጣልቃ ገብነት የእግዚአብሔር መንግስት እንዳይሰራ የሰው ጣልቃ ገብነት የእግዚአብሔርን ጣት እንዳይሰራ አድርጎታል። በምድራችን፣ በሀገራችን፣ በአህጉራችን፣ በዓለማችን እግዚአብሔር የወንጌል ጉልበት እንዳይወጣ ሰው አስሮታል። ብዙ ስብከት አለ፣ ብዙ ትምህርት አለ፣ ብዙ ጸሎት አለ፣ ብዙ ፈዋሽ አለ፣ ብዙ ነፃ አውጪ አለ። ነገር ግን ትውልዱ መቼ ነፃ ወጣ? አሁን በቅርብ አንዲት እህቴ ስትነግረኝ ልታገለግል አንድ ቸርች ሄዳ የሰው ክብር ብቻ የሚታይበት እንዴት አይነት ዓለም ነው! ሙሉ ፓኬጅ ያለው የደህንነትን የተሸከመው መሲሁ እያለ ሰዎች የሚመለኩበት እና ጀግና እህት ነች፣ አገልጋይ ነች። በጣም ወዳታለሁ። ልታገለግል ወደ አንድ ስፍራ ሄደች እና እዚህ መስቀሉ ያለበት ቦታ ላይ
የነብዩ ፎቶግራፍ አለ። መስቀሉን የሸፈነ ሟች የሆነው ሰው ምንድን ነው? አንድ ቀን እኮ አያድርም፣ የሚበሰብስ ነው። እግዚአብሔር ስላከበረን ነው ወገኖች። ይሄ ትባረክ ያችት ይሄ ፎቶግራፍ ባለበት ላገለግል አልችልም። አሁን ይሄን ፎቶግራፍ አንሳልኝ ካላነሳልኝ በፍጹም እዚህ ስፍራ ልሰብክ አልችልም። እንዴ ሌላ ሰው አልጋበዝንም እንዴት ነው ምናምን፣ በፍጹም ጊዜ ወስዳችሁ ይሄ ካልተነሳ ልመለስ ነው አለች። ስብሰባ ተጀመረ፣ ተሰበሰቡ። ከዛ በኋላ እኔም እኮ አስቤው ነበር፣ ፓስተሩን ፈርቼው ነው። እኔም እኮ አስቤው ነበር ማለት እንደዚህ አይነት ነገር መጣ። እሷ ስላነሳችሁ ነው። በሉኝታ የተጠፈሩ የተያዙ ሰዎች ናቸው። ከዛ በኋላ ግን አልቀረም፣ ተነሳ። በእግዚአብሔር ቦታ ላይ ሰውን ማስቀመጥ እንዴት ያሳዝናል። ፈራሽ የሆነውን ሰው እግዚአብሔር በሰጠው ጸጋ ነው ቢያገለግል፣ አፖስትል ቢሆን ነብይ ቢሆን የፈለገ ቢሆን ከእግዚአብሔር ጋር ከክርስቶስ ጋር እንዴት ታውሯል። እኔ እኮ ኃይሌንም አድሰው ወደዚህ ሰው እየሄድኩ ነው አለ። ምን አይነት ነገር ነው? እንደው ይተላለፍ ይሆን? ይስሞረ ከዛ በኋላ ተለቃ አገለገለች፣ በደንብ አገለገለች። ጌታ ስፍራውን ያዘ። ሰው ተነሳ፣ የሰው ፎቶግራፍ ተነሳ። የጌታ ቤተክርስቲያን ወይስ የሰዎች ስማቸውን ሲያንሳቸው ስም እኮ ይበቃቸው ነበር። እንደገና ደግሞ ፎቶግራፍ አምጥተው ይለጥፋሉ። ያሳዝናል። ዛሬ ምድራችን የሞላው ለዚህ ነው። ብዙ ስብከት አለ፣ ብዙ ትምህርት፣ ብዙ ጸሎት፣ ብዙ ፈዋሽ፣ ብዙ ነፃ አውጪ አለ። ትውልዱ ግን አልዳነም። ብዙ ወጣቶች ያጋጥሙኛል። በጣም የሚያስለቅሰኝ የማየው ነገር አለ። ቤተክርስቲያን ለዚህ አልተዘጋጀችም። ብዙ ወጣቶች ነፃ መውጣት አለባቸው። አንድ የሰራሁት ወረቀት ስፒሪቹዋል ማፒንግ የሚል ነው እና የጀመርኩት ከአያት እስከዚህ ምንድነው ሲሲዲ ነው የሚባለው፣ እስከዛ ድረስ አጥንቻለሁ። ስንት ሱቆች አሉ፣ ስንት የቁማር ቤት አለ፣ ስንት የጫት ቤት አለ፣ ስንት የሺሻ ቤት አለ እያልኩ ዘርዝሬ አውጥቻለሁ። መኪና አልነበረኝም፣ በታክሲ እየወረድኩ እዛ ድረስ አውጥቼ ነበር። ሌሎቹ በግሩፕ ነው የሰሩት፣ እኔ ግን በራጅ ብቻዬን ነበር የሰራሁት። በጣም የሚያሳዝን ነው። ብዙ ወጣቶች በሱስ ውስጥ ነው ያሉት። ብዙ ወጣቶች፣ ብዙ የሺሻ ቤት አለ። ምን እንሰራለን እኛ ወገኖቼ? በሰጠን እድሜ ትውልዱን ልንታደግ ተጠርተናል። ምን እንሰራለን? እርስ በርሳችን የተሟሟቅን ብንጨፍር የእግዚአብሔር ደስታ አይመስለኝም። የእግዚአብሔርን ስራ እንድንሰራ ሌላውን ነገር ሁሉ ትተን ልባችንን መልሰን የእግዚአብሔርን ስራ እንድንሰራ እግዚአብሔር ይፈልጋል። መካከለኛና ገለልተኛ ህይወት የለም። ደርሻለሁ እሱ ላይ። መካከለኛ ህይወት ወይም ገለልተኛ ህይወት የለም። ጌታ እንዲህ አለ፣ ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋር የማይከማች ይበትናል አለ። ቁጥር 23 ላይ ነው የተናገረው። ሉቃስ 9:50 ላይ ደቀ መዛሙርት እንዲህ አሉት፣ ባንተ ስም አጋንንት ሲያወጣ አየነው፣ ግን እኛን ስላልተከተለ ማውጣት አትችልም ብለን ልናስቆመው ሞከርን። ምን ትላለህ አሉት። ከኔ ጋር የሆነ አይቃወመኝም፣ ተውት ብሎ ተናገረ። በስሜ ተአምር ሰርቶ በእኔ ክፉ የሚናገር በፍጹም የለም፣ ስለዚህ ተውት አለ።
ሰው እውቀት ያከማቻል፣ ሰው ሀብት ያከማቻል፣ ሰው ንብረት ያከማቻል። ከጌታ ጋር ካልሆነ ይበትናል። ልፋትም ድካምም ለበረከትና ለፍሬ የሚሆነው ከጌታችን ከኢየሱስ ክርስቶስ ጋር ስንሆን ነው። ሀብትም ንብረትም እውቀትን ለመጠቀም ከጌታ እርዳታን መጠየቅ፣ ይህ ሁሉ ነገር ያለ ጌታ ብቻውን መቆም አይችልም። ሰው ቤት ስለሰራ አይኖርበትም። ሰው እውቀት ስላከማቸ አይጠቀምበትም። ሰው ስላገኘ አይበላውም። ከኔ ጋር የማይከማች ይበትናል አለ። የጌታ ሩጫ የጌታ ላይ የገደል ላይ ጉዞ ነው። መንሸራተት አይቀርም። የመውደቂያም ጊዜ አይታወቅ እንጂ መውደቅ ይመጣል። እውቀታችን ለማስተዋል፣ ሀብታችን ለበረከት፣ ጉልበታችን ለመስሪያ፣ ሙያችን ለማገልገል ከጌታ ጋር መሆን እጅግ ማትረፊያ ነው። ሃሌሉያ! ያለ ክርስቶስ መልካም የሚመስሉ ያለ ክርስቶስ መልካም የሚመስሉ ሁሉ ክፉ ናቸው። መልካም ነገር ያለ ክርስቶስ ጸንቶ አይቆም። ያለ ክርስቶስ የሆነ ነገር ሁሉ መበተን ነው። ተናገር ብላችሁኛል፣ እናገራለሁ። እግዚአብሔር ያለኝን እነግራችኋለሁ፣ ሳልቀላቅል እነግራችኋለሁ። ሉቃስ 11 ከ24 እስከ 26 እንዲህ ይላል። ጌታ ያስጠነቀቅበት ክፍል ነው። እየጨረስኩ ነው። ስለ ባዶ ቤት አደገኝነት የተናገረው ነው። እርኩስ መንፈስ ከሰው በወጣ ጊዜ እረፍትን እየፈለገ ውሃ በሌለበት ቦታ ያልፋል። ባያገኝም ወደ ወጣሁበት ቤቴ እመለሳለሁ ይላል። ወዲያ ይሄድና ተጠርጎ አጊጦ ያገኘዋል። ከዚያ ወዲያ ይሄድና ከእርሱ የከፉትን ሌሎች ሰባት አጋንንት ከእርሱ ጋር ይዛል። ገብተውም በዚያ ይኖራሉ። ከፊተኛው ይልቅ የኋለኛው ይብስበታል። እግዚአብሔር ከዚህ ይጠብቀን። ጌታ ኢየሱስ ከአጋንንት ነፃ መውጣት ብቻ በቂ እንዳልሆነ ያስጠነቅቃል። ከአጋንንት ነፃ መውጣት ብቻ በቂ አይደለም እያለ ነው። በቅርብ ያገኘሁት ልጅ መንገድ ላይ ጫማውን አልቆ በእጁ ይዟል። የለበሰው አለባበሱ ደስ ይላል፣ ወጣት ነው እና ወደ እኔ ጫማውን ይዞ ወደ እኔ መጣ። ፊቱ በቃ በጣም በሐዘን ተመቷል። እየተራመደ ወደ እኔ መጣ። ምን ሆነ ነው አልኩት። ያደረከውን ጫማ ነው ያወጣኸው፣ በእግርህ ነው እየሄድክ ያለው። ምን ሆንክ? አይ ጫማውን እንድትገዛኝ ብዬ ነው። ምን ነው አልኩት። አይ የዩኒቨርሲቲ ትምህርቴን ጨርሻለሁ፣ ቤተሰቦችን በጣም አስቸገርኩ። ከዛ ወጣሁ፣ እንደው ብራሳ ብዬ ሱስ ውስጥ ገባሁ እና በብዙ ቤተሰቦችን አስቸገርኩ። አሁን ለሲጋራ መግዣ አይደለም ግን ዳቦ ከበላሁ 3 ቀኔ ነው እና እንድትሰጠኝ ነው አለኝ። ስለ ጌታ ነገርኩት። ቸርቹን በሩቅ አሳየሁት። ወደዚህ ና፣ ሁላችንም ከእንደዚህ ነው የወጣ ነው። እግዚአብሔር ያግዝሃል። ዛሬ መጥቶ እንደሆነ አላውቅም። እንዲመጣ ግን አሳይቼው ነበረ። ወደዚህ እንዲመጣ አይ ቸርች ሁልጊዜ ነው የምሄደው አለ። ግን በቃ ልቤ ማረፍ አልቻለም። ተጸልዮልኛል፣ አጋንንት ሞቶልኛል፣ ግን ልቤ አያርፍም። ተመልሼ ወደዛው ተመልሻለሁ አለ። ጌታ ያስጠነቀቀው ይሄን ነው። ሰዎች ከአጋንንት ነፃ ስለወጡ ብቻ
በቂ እንዳልሆነ አስጠነቀቀ። ቅድም አሁን ያነበብኩላችሁ ቃል ላይ እርኩስ መንፈስ ከሰው ከወጣ በኋላ እረፍትን እየፈለገ ይሄዳል። ተጠርጎ ሲያገኘው ቤቱ ወጥቷል። ያጋንንት የመጀመሪያው ተጠርጎ ጸድቶ በሩ ተከፍቶ ያገኘዋል። መንፈስ ቅዱስ ካልገባ፣ ጌታ ስፍራውን ካልያዘ፣ ይሄ ቤት ባዶ ሆኖ በሩ ከተከፈተ ይሉንታ የሌለው ሰይጣን ብቻውን አይደለም 7 ሌላ ይዞ ይገባል ነው የሚለው። 7 ሌላ ይዞ ይገባል ነው የሚለው። መኖሪያም ያደርገዋል። የፊተኛው ይሻል ነበር አንዱ የወጣለት፣ ግን ለመንፈስ ቅዱስ ልቡን አልከፈተም። በር ተከፍቷል፣ ንጹሕ ነው፣ ተጠርጓል። ወደ ቀደመው ቤቴ ልምጣ ብሎ 7ቱን ይዞ እያዘገመ ፊት ወደ ነበረበት ቤት ይመጣል ነው የሚለው። የእግዚአብሔር ማስጠንቀቂያ፣ የክርስቶስ ማስጠንቀቂያ ይሄ ነው። ልባችን በመንፈስ ቅዱስ ካልተሞላ፣ ስፍራችን በእግዚአብሔር መንፈስ ካልተያዘ በቀር ባዶ ሆኖ ሲያገኘው፣ በር ተከፍቶ ካገኘ ያለ ይሉንታ መንፈስ ቅዱስ እኮ ይጠይቃል። አንድ ብቻ አይደለም። ትፈቅዳለህ ነው የሚለው። ያ ክፉ ግን ጥያቄ የለውም። አንድ ብቻ አይደለም፣ 7 ይዞ ይመጣል። ስለዚህ ቤተክርስቲያን ስለመጡ ብቻ አጋንንት ስለወጣላቸው ነፃ ሊወጡ አይችሉም። ነፃ በሆነው ቤት ውስጥ መንፈስ ቅዱስ ጠባቂው መግባት አለበት። በዛ በእኛ ሰፈር ብዙ ቤቶች ተሰርተዋል። ንጹህ ናቸው። ተሰርተው መስታወት ቤቶች ናቸው። እንዲገርመኛል። እዚህም ተሰርተው በመስታወት በአንድ ጊዜ ነው የሚያልቁት። እንደሆነ የአሁኑ ቤቶች ቶሎ ቶሎ ነው የሚሰሩትና ተሰርተው መስታወት ቤት ናቸው። ተጠርቀው ምን ሊያደርጉበት ነው ስል ልክ ስመለስ በሙሉ ሞልቷል። እዚህ ምን ቤት፣ እዚህ ምን ቤት፣ እዚህ ምን ቤት ተጠርቆ አምሮ ካለ ሰው ይከራየዋል። ያ ክፉ መከራየት ሳይሆን ዘሎ ይገባል፣ ሌሎች ይዞ ይገባል። ማስጠንቀቂያ ይሄ ነው። በዚህ ምድር ስንኖር ገለልተኛ ህይወት የሚባል በፍጹም የለም። በብርሃን ወይም በጨለማ፣ በክርስቶስ ወይም ባጋንንት፣ በቅዱሱ መንፈስ ወይም የሚለው መንፈስ መያዝ የግድ ነው። ስለዚህ ምርጫው እናንተ ነው የሚለው። በአክብሮት የቀረበ በአክብሮት ቀረበ። ስለዚህ ምርጫው የኛ ነው። በብርሃን ወይም በጨለማ፣ በክርስቶስ ወይም ባጋንንት፣ በቅዱሱ መንፈስ ወይም በርኩሱ መንፈስ መያዝ ግዴታ ነው። የሰው የተባለ ፍጡር ባዶ መሆን አይችልም። ሲፈጠር ባዶ መሆን አይችልም። የሰው ፍጡር ሰው የተባለ ፍጡር ከእግዚአብሔር ካልሆነ ከሰይጣን ነው፣ ከወንጌል ካልሆነ ከወንጀል ጋር ነው ወይም ከክፉ ጋር ነው። የባዶ ቤት አደገኝነት ዛሬ የጌታ ማስጠንቀቂያ ምንድን ነው? ጌታ ከፈወሰን በኋላ ልባችን በመንፈስ ቅዱስ መሞላት አለበት። ኦፕሽን አይደለም። ይሄ የተሰጠ ነው። በዘላለም ደህንነት ውስጥ ፓኬጅ ውስጥ ያለ ነው። ለአንዱ የሚሰጠው ለአንዱ የማይሰጠው አይደለም። መንፈስ ቅዱስ ለሁላችን ተሰጥቶናል። ሃሌሉያ! ተስፋ አለ። ስለዚህ ለመንፈስ ቅዱስ ልባችን እንድንከፍት፣ የእሱ ማደሪያ እንድንሆን የእግዚአብሔር ፈቃድ ነው። ምንም ቸርች ብንቀያይር መርካት አንችልም። እርካታችን መንፈስ ቅዱስ ሲሞላን ነው። ኬንያ ትንሽ ጊዜ ቆይቻለሁ፣ ወደ 3 ሳምንት። ከተለያየ ሀገር የመጡ አፍሪካውያን ነበሩ። 3 ሳምንት አብረን ቆይተናል እና በተለይ ኬንያኖች በጣም እንደ ሰላምታ ነው የሚቆጥሩት። አርዩ ቦርን አጌን አለኝ። አርዩ ቦርን አጌን? እዚህ ይሄ ነውር ነው። እኔ የመሰለ ቄስ
ዳግም ተወልደሃል ብባል ይሄን ሰው ላጠፋው ነው የምነሳው። እንዴት እንዲህ ይለኛል? እንደዚህ ተሰማኝ። በቃ እንዴት ቦርናጌና ይለኛል? ቄስ እንደሆነ ሰምቼ ሪቨረንድ ላሁን ተሾም ተብሎ እንዴት ቦርናጌን ይለኛል? አሪ ቦርናጌን ዳግም ተወልደሃል ነው እኮ ያለኝ። እና በጣም ደነገጥኩኝ። ከዛ ፕሮፌሰሩ ኬንያዊ ነበርና ምንድነው አሪ ቦርናጌን ዳግም ተወልደሃል አለኝ። እኔ ቄስ አይደለሁም። የኛ ሰላምታችን ነው። ሰዎች በክርስቶስ ማለት ነፃ መውጣት ይችላሉ፣ ገለልተኛ ህይወት መኖር ይችላሉ፣ ሱስ መተው ይችላሉ፣ ሲጋራ ማቆም ይችላሉ፣ መጠጥ ማቆም ይችላሉ፣ ሌላውን ክፉ ነገር ማቆም ይችላሉ። ግን ልባቸው ውስጥ ምንም ማስገባት የለም። ነፃ ሆኖ መኖር ይፈልጋሉ። ስለዚህ እንደዚህ አይነት ሁለት አይነት ክርስቲያን በቤተክርስቲያን ውስጥ ስላለ ይጠያየቃሉ። ቤተክርስቲያን ውስጥ እንኳን ነውር አይደለም። አሪዩ ቦርናጌን ይባላል። ዳግም ተወልደሃል። ስለዚህ ዳግም መወለዳችንን ማረጋገጥ በጣም አስፈላጊ ነገር ነው። አንዳንዱ ነገር በጣም አስቸጋሪ ነገር አለ። ጌታ በወሰን በኋላ ልባችንን በመንፈስ ቅዱስ መሞላት አለበት። ሰይጣን ለክፋት ተስፋ ስለማይቆርጥ በጌታ መሸነፉ የሁል ጊዜ ስለማይመስለው ባዶ ያገኘበት ቤት ውስጥ ዘው ብሎ ይገባል፣ መኖሪያም ያደርገዋል። ከጠላት የተማረከውን ቤት ጠባቂው ማን ነው? እያጠቃለልኩ ነው። ይሄ ነፃ የሆነውን ቤት ጌታ በስሙ ኃይል ካወጣው በኋላ ይሄን ልብ ማን ይጠብቀዋል? ተናግሬዋለሁ። ዋስትና የሚሆነው በጸዳው ቤት ውስጥ ጌታ መንፈስ ቅዱስን ማስገባት ነው። ጌታ ከፈወሰን በኋላ ቀድሞ የነበረው ሱስ መተው ዋስትና ሊሆን አይችልም። ይሄ ጨዋነት እንጂ መንፈሳዊነት አይደለም። 4 ነጥብ። እየጨረስኩ ነው። አጋጣሚውን ፈልጎ ዝናን ማትረፍ የመጨረሻው። ይህንም ሲናገር አንዲት ሴት ድምጿን ከፍ አድርጋ የሚለውን አስምሩበት። የተሸከመችህ ማፀን የጠባት ጡቶች ብፁዓን ናቸው አለችው። የጌታ ኢየሱስ ክርስቶስ መልስ ግን እውነተኛውን ህይወት አሳያት። አዎ የተናገርሽው ዘላለማዊ እውነት ነው። ይህ የሚካድ አይደለም። ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁትና የሚያደርጉት ናቸው ማለት። በዚህ ብዙ ማለት ነበረበት አይደል? አንተ የጠባችሁ እንዲህ ያደረገችው ብሎ እኮ ሌላ ነገር ማድረግ። እኔ አሁን ጥሩ ነገር ሲናገሩኝ በጣም ነው የሚሞቀኝ። እንደዚህ ሆነ እንዲሆነ ሲባል ኢየሱስ ግን እንደዚህ አይደለም። የእውነት ቃል በመድረክ ስለተናገር ትክክል አይልም። የእግዚአብሔርን ቃል ሰምተው የሚጠብቁትና የሚያደርጉት የእውነት ቃል መናገር ምድርን ሞልቶታል። በልብ ውስጥ የሌለ የእውነት ቃል ሰዎች ይናገራሉ፣ ግን ልብ ውስጥ የለም። የተናገረችው የሚታወቅ ዘላለማዊ እውነት ነው። መልእክቱ የተላለፈበት ልብ ግን ትክክል አልነበረም። ድምጿን ከፍ አድርጋ የተሰበሰበው ህዝብ እንዲሰማላት ፔይ አቴንሽን፣ ወደ እኔ ስሙ፣ ፑልፒት በመደብደብ በመጮህ ጌታ የበዓል አምላክ አይደለም። በሹክሹክታም ብንናገር ይሰማል። ስለ ጮኸን ፑልፒት ስለደበደብን አይደለም። አቤት የሰው ክብር! ሰው ክብር ሲፈልግ
ለምን የዚህ ሴት ጥማቷ ፍላጎቷ ምን ነበር? በህዝቡ ሁሉ ፊት ተቀባይነት፣ ዝናን ለማትረፍ ውዳሴና ዝናን ፈላጊ ነበረች። የልባቸውን አውቆ ይላል እግዚአብሔር የልብን ያውቃል። ዘላለማዊ እውነት ለማያልፍ ዝና ዋለችው። ዘላለማዊ እውነት ትርፍ በምታገኝበት ቋት ውስጥ አስቀመጠችው። ራሳቸውን ለሚቀቡ ጌታ አይቀባም። ተቀብቻለሁ ብለው ራሳቸውን ለሚቀቡ ጌታ አይቀባም። ለራሳቸው ክብር ለሚፈልጉ ክብር አይሰጣቸው። እውነተኛ መቀባት ያስፈልጋል። እውነተኛ ቅባት ያለው በእግዚአብሔር ዘንድ ነው። በአክብሮት የቀረበ ክብር ለሚፈልጉ ራሳቸውን ለሚቀቡ እግዚአብሔር አይቀባም። ከሰው ክብር ለሚፈልጉ እግዚአብሔር ክብር አይሰጥም። ስናገለግል ትርፋችንን እያሰብን የምናገለግል ከሆነ የሂሳብ ሰራተኞች እንጂ አገልጋዮች አይደለንም። ሰው በውስጡ ሞቲቭ ይዞ የሚያሳዝነው ቤተክርስቲያንን ያበላሸው ይሄ ነው። በቃ እውነተኛ ይመስላል ሲናገር፣ ሞቲቭ ግን አለው። ሰባብሮትበት ሊሄድ የሚፈልገው አለው። እኔ እናገራለሁ፣ ምንም ጠብቀው ነገር የለም። እድሜ ገብቷል። ጌታን አገልግዬ እውነትን እየተናገርኩ ኖራለሁ። ቦታ ውዳሴና ዝናን የሚፈልጉ ሰዎች የት መናገር እንዳለባቸው፣ የት ቦታ አቧራ ማንሳት እንዳለባቸው ያውቃሉ። ማስነሳት እንዳለባቸው ያውቃሉ። ዛሬ ሰዎችን ዝናና አክብሮት የደስታቸው ማዳበሪያ አድርገውታል። እግዚአብሔር እውነተኞችን ይፈልጋል። እግዚአብሔር እውነተኞችን ይፈልጋል። እግዚአብሔር በምድር ላይ ልቡ በእርሱ ዘንድ የጸናውን ይፈልግ ዘንድ ዓይኖቹ ሁሉ በምድር ሁሉ ላይ ያያል። እውነተኛ ጻድቃን ብቻ ሳይሆን እውነተኛ ንስሐ የሚገቡትን እግዚአብሔር ይፈልጋል። በእውነት ንስሐ የሚገቡትን ይፈልጋል። እንደዚህ አይነት ሰዎች አደባባይ ይወዳሉ፣ መታየት ይወዳሉ። እኔ መደበቅ ነው የምወደው። መበለጥን ይበልጣሉ፣ ይጠላሉ። በሰዎች መካከል በሰዎች መሰላል ይንጠላጠላሉ። በሰው ቁስል ላይ የዝና ድንኳን ይተክላሉ። ይቅርታ አድርጉልኝ፣ እግዚአብሔር ያለኝን እናገራለሁ። እግዚአብሔር የጠራን ለዘላለም ሕይወት እንጂ ለምድራዊ ዝና አይደለም። የጠራን ለልብ ረፍት እንጂ ለሁከት አይደለም። የጠራን ለውስጣዊ ሰላም እንጂ ለከንቱ ውዳሴ አይደለም። አንድ ሰው ሁለት ደመወዝ መውሰድ አይችልም። ተዋቸው፣ ዋጋቸውን ተቀብለዋል አለ ጌታ። እንዲህ አለ እኮ ተዋቸው፣ እነሱ ዋጋቸውን በምድር ተቀብለዋል። ሁለት ደመወዝ ነው ያለው፣ አንድ በምድር ዝና፣ ሁለተኛ የጌታ ሽልማት በሰማይ። መምረጥ የእያንዳንዱ ሰው ፍላጎት ነው። መልካም ነገር ማድረግ የታዘዝንበት ብቻ ሳይሆን የተፈጠርንበት ዓላማ ነው። ከንቱ ውዳሴ የነፍስ ወጥመድ ነው። ለሸንጋዮች በር ከፋች ነው። ዝናን መፈለግ ይሉኝታ ያሳጣል። ለእነዚህ ሰዎች ትክክለኛ መስታወት የእግዚአብሔር ቃል ነው። አሜን በሉልኝ እስኪ። ለእነዚህ ሰዎች ትክክለኛ መስታወት የእግዚአብሔር ቃል ነው። ለእነዚህ ሰዎች ትክክለኛ መስታወት የእግዚአብሔር ቃል ነው። ጌታ ለዚህ ሴት ለስጋዊነቷ እድል አልሰጣት። ያለ ይሉኝታ የሚመክረን ኢየሱስ ብቻ ነው። እኔ ኢየሱስ በህይወት ዘመኔ በረጅሙ ዘመኔ ያለ ይሉኝታ የሚመክረኝ ኢየሱስ ብቻ ነው። ሰው ቆሻሻ እዚህ ላይ ቢያይለባችሁ ይህን ቆሻሻ እንኳን ሊያነሳችሁ ይፈራል። ኢየሱስ ግን ያለ ይሉኝታ ይመክራችኋል። ያለ ይሉኝታ የሚናገር ኢየሱስ ብቻ፣ ያለ ይሉኝታ የሚናገር ጌታ ብቻ፣
ያለ ይሉኝታ እውነትን የሚናገር ጌታ ብቻ። ማን አለኝ ላለ ኢየሱስ አለ። ማን አለኝ ለምትሉ ኢየሱስ አላችሁ። ማን አለኝ ላለ ኢየሱስ አለ። መዝሙር አለ። ማን አለኝ ላለ ኢየሱስ አለ። ጌታ ኢየሱስ በዚህ ክፍል ውስጥ በሮማውያን ቁጥጥር ስር ለነበሩት በመጀመሪያ መቶ ዘመን ለነበሩት ታዳሚዎች የሚያውቁትን ትዕይንት የማሸነፍ መብት ገለጸላቸው። የሰውን ልብ ይዞት አድርጎ የተቀመጠ የመጀመሪያውን ኃያል ሰው የተመታው የተቀጣው ትጥቁን የፈታው ሰይጣን ነው። ጋሻና ጦር የያዘ ይዞታውን ሌሊትና ቀን የሚጠብቅ ጌታ ግን አስፈታው። እንደዚህ ነበርን እኛም በይዞታው የያዘውን በኃጢአት በሕመምና በመንፈሳዊ እውርነት የሰውን ነፍስ ያሰረ ጠላት በጌታ ተፈታ። ቁጥር 21 ናት። ለዘመናት በይዞታ ጠላት የያዘውን ከእርሱ በበረታ መለኮታዊ ትጥቁ ቀምቶ ነፃ የሚያወጣው የይሁዳ አንበሳ ጌታ ኢየሱስ ነው። ሃሌሉያ! በኃይል የእግዚአብሔር ልጅ ሆኖ የተገለጠው ኢየሱስ ነው። ጌታ ኢየሱስ ክርስቶስ ከጠላት ጋር አይደራደርም። የጠላትን ትጥቅ ያስፈታው እሱ ነው። ጠላትን ድል አድርጎ ምርኮን የሚያከፋፍል እሱ ነው። ስለዚህ ዛሬ ከጠንካራው ልማዶቻችን፣ ጠንካራ ፍርሃቶቻችን ተዋግቶ ነፃ ሊያወጣን የሚችል ክርስቶስ አለ። ለእኔ ማን አለ? እስኪ በሉልኝ። ለአንቺ ማን አለ? ለእናንተ ማን አለ? ኢየሱስ አለ። ተስፋ አለ። መንፈስ ቅዱስ ተሰጥቶናል። እግዚአብሔር ይመስገን። ለተወሰኑ ሰዎች የተሰጠ ሳይሆን በሁላችን ውስጥ ለማደር ዛሬም ልባችን ያንኳኳል። ዛሬ ወደ ልባችሁ ለማስገባት የምትፈልጉ ቃሉ እየሰማሁ መሄድ ብቻ ሳይሆን ማድረግ እፈልጋለሁ። በሕይወቴ ዘመን ይሄ ጌታ ገብቶ ይቆጣጠረኝ፣ እሱ ይምራኝ የምትሉ ቆመን እንጸልያለን።